የሰላምታሽ ድምጽ በሉ በጆሮዬ በመጣ ጊዜ ጽንሶ በደስታ ዘለለ። ጽንሶ በምን ዘለለ? በደስታ ዘለለ። እቺን ነጥብ ነው የምፈልገው። ጽንሶ በምን ዘለለ? በደስታ ዘለለ። የምንሽ ድምጽ በጆሮዬ ሲመጣ? የሰላምታሽ ድምጽ። እንዴ አሁን መጥምቀ መለኮት ቅዱስ ዮሐንስ የ6 ወር ጽንስ ነው፣ ገና አልተወለደም። እንግዲህ ተነጋገሩ እንኳን እንዳይባል አልተነጋገሩም እኮ ገና ምን ያውቃል፣ አልተወለደም። የሰላምታሽ ድምጽ ነው ጽንሱን በደስታ እንዲዘል እንዲሰግድ ያደረገው አለች። መንፈስ ቅዱስ ስለገለጠላት ነው። አንዳንድ ያልታደሉ ሰዎች አይ ጽንስ እየገፋ ሲሄድ 5 ወር 6 ወር ሲሆን ይገላበጣል ይንቀሳቀሳል ይላሉ። ቅድስት ኤልሳቤጥ 6 ወር ስለሞላኝ ጽንሱ በማህፀኔ ተንቀሳቀሰብኝ ተገላበጠብኝ አይደለም ያለችው፣ የሰላምታሽ ድምጽ ነው ያለችው። በጆሮዬ ሲመጣ ሲገባ በማህፀኔ ያለው ጽንስ ድምጽሽን ሰምቶ ደስ ብሎት ዘለለ ሰገደ ነው ያለችው። እኛም ስሟ ሲጠራ ደስ ይለናል። ክብር ይግባት። ጠላት ነው የሚያፍረው፣ ጠላት ነው ማይደሰተው። መንፈስ ቅዱስ የነውን የሚመሰክረው ከሰው ምስክርነት የእግዚአብሔር መንፈስ ቅዱስ ምስክርነት ይበልጣል። ሌላ ምስክር ከየት ይምጣ? ቅድስት ኤልሳቤጥን ያናገራት እግዚአብሔር መንፈስ ቅዱስ ነው። ከቅድስት ሥላሴ አንዱ አካል ነው። ሐሰት ለባህሪው አይስማማው። መሰከረች። እስቲ በሉ የእግዚአብሔር መንፈስ በሉ። የእግዚአብሔርን ጥልቅ ነገርስ እንኳ ሳይቀር ሁሉን ይመረምራል። ለኛም እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 ላይ ተመዝግቧል። የእግዚአብሔር መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሰማያዊውን ዘላለማዊውን ረቂቁን ምስጢር እንኳን ሳይቀር ሁሉን ይመረምራል አለ። ለኛም እግዚአብሔር በመንፈሱ በኩል ምን አደረገው? ገለጠው። ለቅድስት ኤልሳቤጥ እግዚአብሔር መንፈስ ቅዱስ ገለጠላት። ለ6 ወር ጽንስ ለመጥምቀ መለኮት ለቅዱስ ዮሐንስ እግዚአብሔር ገለጠለት። የ6 ወር ጽንስ ምን ያውቃል ይላሉ ሰዎች። እንደ ሰውኛው ምንም አያውቅም። ግን ማን ገለጠለት? እግዚአብሔር መንፈስ ቅዱስ ገለጠለት። ይገልጣል እግዚአብሔር መንፈስ ቅዱስ። አንዳንድ ሰዎች ግን ያሳዝናሉ። ከ6 ወር ጽንሳው አንሰዋል። ተወልደው አድገው ዘመን አስቆጥረው ፊደል ቆጥረው ተምረው መጽሐፍ አንብበው መጽሐፍ ቅዱስ አንብበው የመጥምቀ መለኮት የቅዱስ ዮሐንስን የ6 ወር ጽንስ የነበረውን የዛን ጊዜ የሱን ያህል ለቅድስተ ቅዱሳን ለድንግል ማርያም ክብር መስጠት አቅቷቸዋል። ድምጿን ሲሰሙ ስሟ ሲጠራ ደስ አይላቸውም፣ በፍጹም ደስ አይላቸውም። ወደው አይደለም፣ ርኩስ መንፈስ ነው የሚጫወትባቸው። እግዚአብሔር ልብ ይስጣቸው። መቤታችንን የማይወድ ሰይጣን ብቻ ነው። ሰይጣን ብቻ አይወዳትም። ሰይጣን አያከብራትም። ሰይጣን አያመሰግናትም፣ አያድሳትም። ምክንያቱም የእርሱን ሥራ ያፈረሰውን አካላዊ ቃል እግዚአብሔር ወልድ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ወልዳ ስለሰጠችን አይወዳትም በፍጹም። የሱም ማደሪያዎች አይወዷትም። እስቲ በሉ የዲያብሎስን ሥራ እንዲያፈርስ ብሉ የእግዚአብሔር ልጅ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 የማንን ሥራ ሊያፈርስ? በደንብ በሉ የማንን ሥራ እንዲያፈርስ? የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ከማ ተወልዶ? ትጠራጠራላችሁ? ከማ ተወልዶ? ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሥራውን አፈረሰበት። የዲያብሎስ ሥራ ሐሰት ነው፣ አፈረሰበት። ኃጢአት ነው፣ አፈረሰበት። ሞት ነው፣ አፈረሰበት። የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ስለዚህ ሥራውን ያፈረሰው ከቅድስተ ቅዱሳን ከድንግል ማርያም የተወለደው
አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለሆነ ሰይጣን መቼም ሊወዳት አይችልም። ትልቁ ነጥብ ይሄ ነው ወገኖች፣ ሌላ ምንም ምክንያት ነጥቡ እሱ ነው። እንግዲህ አንቺ ከሴቶች የተባረክሽ ነሽ የሚለውን ምስጋና ምስክርነት ማነገረን በመጀመሪያ ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ባበሰራት ጊዜ፣ ሁለተኛ መንፈስ ቅዱስ ያደረባት ቅድስት ኤልሳቤጥ መንፈስ ቅዱስ ገልጦላት፣ እኛም ከሰማያውያኑ ከብርሃናውያኑ ከእሳታውያኑ ቅዱሳን መላእክት መካከል ከሊቀ መላእክት ከቅዱስ ገብርኤል ተምረን ከምድራውያን የሰው ልጆች መካከል መንፈስ ቅዱስ ካደረባትና ከገለጠላት ከቅድስት ኤልሳቤጥ ተምረን ከስድስት ወሩ ጽንስ መንፈስ ቅዱስ ካደረበት ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እናወድሳታለን፣ እናመሰግናታለን።